ጤና ይስጥልን እንዴት ሰነበታችሁ ስንጀምር ደስ ብሎን ሞቅ ደመቅ ብለን ከናንተ ጋር ቆይታ የምናደርግበት እሁድን አንድ ላይ ከተወዳጁ ጣቢያ ቻናል 1 ተጀምሯል አንተ ልጅ ሁሌ ሲጀምር ምላስን ያዝ የሚያረግ ነገር አለ ምንድነው እየበላ የምትመጣው ምንድነው እየጣፋጭ ይሄ የቻይና ስልክ ኪፓር ሎክ ሲሆን መክፈት እንዴት ትንሽ መታመጣና መታመጣ ይፈልጋል አንዳንዴ አክቹሊ የኢትዮጵያ አየር መንገድ ታቀላችሁ ካፒቴኖቹ ዋናው ካፒቴን ከዛ ኮፓይለቱ ምናምን አንድ አይነት ምግብ እንደማይበሉ ኦፍ ኮርስ አው እኔን ያሳወኩሽ ፕሮግራም ሰርቼ ስመጣ ይሆናል ብዙ ወቀት ካንቺ ስለሆነ ሞስ ይሆናል አንድ አይነት ምግብ አይበሉ በጣም ነው የገረመኝ ራሱ ማለት እንዳሳላፊውና እንደንጉሱ ነው ወይስ ያው የሆነ ነገር ካለው ምግቡ መመረዝ ምናምን ካለው ሁለቱም መመረዝ ስለሌለባቸው ሁለቱም አደጋ እንዳይፈጥሩ አትሊስት አንደኛው ቢታመም ለኛ አሁን አንተ ሽሮ በልተህ እኔ በየአይነት በልቼ ሊያ ደግሞ ስጋ ነገር በልተህ እንደመጣች ግን እንደዛ ገጥሟቸው ያቀም ማለት አንድ ላይ በልተን የሆነ ሰው ይታመማል የሆነ ሰው ይታመም እንዳቀባበላቸው እኮ ነው ይሄ የሬዚስታንስ አቅም መስለኛል በሽታን የመቋቋም አንዳንዱ በቀላል ነገር ይታመማል አንዳንዱ ደግሞ የሱን የበለውንም ደግሞ ይበላ ምንም የማይሆን አለ በትንሹ እጅም ይሰጣልና ልክ ነሽ ምን ለማለት ዘንዳ ነው ካንተ ጋር ብንበላኛ መላሳችን ይታሰራል በነገርሽ ላይ እኮ በእኛ ሙያ እኮ ብዙ ነገሮች አሉ እንዳንወስዳቸው የሚመከሩ ለምሳሌ ስቱዲዮ ልንገባ ስንል ጣፋጭ ነገር ስኳር የበዛበት ቡና ሻይ ምናምን እንድንጠቀም አይፈቀድም ምላስ ያስተሳስራል የኔ በዛ ምክንያት አይደለም እቺ ልጅ ግን ቡናም ሻይም እኔ ባይዘ ቡና ካልጠጣሽ ነው የሚተሳሰረው ስኳሩ ቀንሶ ይሆናል ምን ያህል ጊዜ ቀድመሽ ነው አይ እኔ ኤኒ ታይም ጠጣለሁ ፈጡማት መስክራውን አይደል እንዴ ቡና ጠጣ ይመጣሽ አሁን ከዚህ በኋላ በዚህ መሐልም ቢመጣልኝ ወደ ኋላ አይደለም ትችላለሽ እንትን እኮ ነው የማጣበቅና አንደበትን የሚያዛቅም ይኖራል በሚል ነው እንጂ ሌላ ጉዳት ነው ኦፍ ኮርስ በጣም ጣፋጩ ሲበዛ ብዙ ጊዜ ያጋጥማል እንደዛ በተለይ ደግሞ እነዚህ ለስላሳ መጠጦች በጣም ከባድ ነው የሆነ ዘፈን ትዝ ይላል ገጠመኝ ሲያወራ ማን እንደሆነ ጠፋብኝ በእናትህ ኮካ ጠጥቶ ገብቶ የዛኔ ብርቅ ነበር አለና ባክስቴጅ ኮካ መጣልንና ግማሹን ጠጥቼው ልክ እኔ ስሜ ሲጠራ ሊሄድ ስል ሳያት አለች ተመልሼ እንደማላገኛት ገባኝና ይተጣጣለች ተማርጋት ሻታ አርጓት ገባ ማላው ሻታ ማይኩ ጋር ሲደርስ ተብተብ ግሳት ቆንጆ ቅላጽ ያለው ግሳት ረዘም ብሎ እኔ ደግሞ አፉ የተጣበቀ መስሎኝ አረሱ አለም ነው ታውቃለሽ የጋዙ እንዴት እንደሚወጣ ረዘም ያለ እሱ ትዛል በዚህ ባፍንጬ ጋር ምናምን ለስላሳ እንዴት ነው ሲያገሳሽ እዚህ ጋር የሚሰለሰል ማይቆምም በጣም ረሽ ቶሎ ማይተው ሃይፒሽ ደረሳል በነገራችን ላይ ወቅቱ የሰርግ ሳምንት ነበርና እንዴት ነው ጥሪ ምናምን በርከት ያላለ እንዴት ለነገሩ ናፍቆት ከተጠራች ያቋል አንተ ሰርግ ላይ ነሰልፍከው እንዳለም ዋንጫ 4 አመት ደርሶኛል አሁን እሁድ የምታደመው ይዘህን ሂድ በእናት ማለት እኔ በዚህኛው ባሁኑ አልተጠራውም ለምን እንደሆነ አላውቅም ሰርግ አልሄድንም አልሄድንም ሰርግ አልሄድንም አንዳንዴ ይገጥማል ያው ተጠቂ ስለሆንኩ አይ እንትን መሰለኝ እኔ በቃ በኔ ዙሪያ ያሉ ሰዎች ደግሞ አግብተው ጨርሰዋል እና ቢያንስ ዘመድ ጋር ምናምን አትጅም እንዴ በቃ እኔ በሊያ በኩል ካልተጠራው ማንንም አይደለም ወሰደችኝ ታስተውሻሻል አንድ ሰርግ ሄድን ከ3 ወር በፊት ድል ያለ ሰርግ ለነገሩ ቀጥሎ ሰርግ እንዳያምረኝ አርጋ አምሮቴን አስወጥታኒ ላከችኝና ከዛ በኋላ ወይ እሷ ካልተጠራች ወይ እኔ ካልተጠራው በቃ ሰርግ እንደዚህ አይነት ነገር ውስጥ አይደለም ያለን እውነትሽ ነው ወይ ቤተሰብ የራሳችን የቅርብ ቤተሰቦቻችን እንኳን አግብተው ጨርሰዋል አንዳንዴ ደግሞ በተቃራኒው የሚገርምሽ አንዳንድ ሰው ደግሞ ምን መፈናፈኛ ጊዜ የሚያጣል ብዙ ሰርግ ተደራርቦበት በቀን ራሱ ለሰርግ ይገጥምበትና አንዳንዱ ምሳ የሆነ ቦታ ሄዶ ራት የሆነ ቦታ ምናምን የሚሄድበት አጋጣሚ ነበር እና ቀኑን አውትሶርስ አድርጎ የሚውል ብዙ ነው ይዘህን ሂድ ውጪ በልቶ ይዘህን ሂድ ድንኳንም ቢሆን ሰብራለ ምን ችግር አረ እንዴ በቪአይፒ እኛ ደግሞ ከተጠራን በነገር ላይ በጣም የቅርባችንም ሰው ይጥራን የሩቅም ሰው ይጥራን በቃ ሚዜ ነው ምን መስለው አንዱ አገና ከሁለት አንዳችሁ ሰባሪ ነው አይደለም በጣም ነው ምናሞቀው ሰብሰብ የምሬን ነው በጣም ነው ምናሞቀው እቺ ልጅ ያው ጭፈራ ላይ ታወቀሽ ናት የኢትዮጵያ ህዝብ ያቃል እሷ ጭፍራሽ ሄደ መሃል ገብተን እሷን እየተከተልኩ ኋላ ያያየው አራሚዚዮ ፈዛዛ ምናምን የሚባለው እኛን ሲያዩ ነው ስለዚህ እናንተ ብትጠሯቸው ሊያና ናፍቂን ብዙ ነው ታተርፉት ሰርጋችሁ ሰርግ ደጋሽን እንሄዳለን እኮ ምንድነው አሁን ማለት ጠራለን እንጂ አሁን ማጠሪነን ግን ማትረሱት የሰርግ ገጠመኛል አዎ ይኖራል ብዙ አለ ሰርግና ገጠመኝ ሲጀመር ያን ገጠመኝ ግን ቶሎ ይመጣ ወደ አይምሮ ቶሎ ይመጣ ነገር አይደለም ስታስቢው ቦታው ላይ ይመጣ ሰርግ በጣም ይሄ በጣም የሚያስጨንቅ ነገር ስለሆነ ቀኑ በጣም በቃ ፐርፌክት ሆኖ ማለፍ አለበት ተብሎ ስለሚታሰብ በጣም ብዙ ገጠመኞች እንሰማለን ያንን ቀን የተሳካ ለማድረግ በመንሄድበት ሂደት ውስጥ በጣም ብዙ አሁን ለምሳሌ ብዙ ሙሽሮች የሰርጋቸው ቀን ፊታቸው ቆስሎ ታያለሽ በጣም ብዙ ሙሽሮች ሰርጋቸው ሊደርስ ሲል የሆነ ነገር ይሆናሉና ሰርግ እንደውም የሆነ እንቅፋት አያጣውም እንዲላሉ እናቶቻችን
ተጠንቀቁ ይባላል። በጣም እናቶቻችን እንደዛ ይላሉ። ብዙ ጊዜ እንሰማለን። አንዳንድ ሰርጎች ወደ ሀዘን ሲለወጡ በአጋጣሚ አሁን በቅርብ ራሱ ማቀው እንደ ነገ ሰርጋቸው ሙሽራው ሙሽሪትም የተዘጋጁ በየቤታቸው በአጋጣሚ ሙሽራው እስከ ማታ አምሽቶ ማለት እዛው ቤተሰቦቹ ጋር እንደዚህ ተቃሉም ተጫውቶ ለሊት ህይወቱ ያለፈበትን አጋጣሚ ነው በእውነት ድንገት ማለት ሳይታመም ሳይል ምንም አብሮ ተጫውቶ ጨፍሮ ምናምን እንደዚህ የሰርግ ድባብ ቤቱ ሲደገስ የለ እሱን ነገር ተካፍሎ አዋርቷቸው ሙሽራው ተብሎ ምናምን ለጧት ዝግጅት ለማድረግ ረፍት ለማድረግ ወተኛበት ምናምን ህመሙ ሙሽራው ቤተሰቡ ጋር መጀመሪያ እሱ ሞተ ከዛ ደግሞ የጧት ሰርጌ ነው ብላ መጠብቅ ሙሽራ ደግሞ በጣም እናቱ ወግ ማረጉ ለማየት የተሰባሰቡ ቤተሰቦቹ ዘመድ አዝማድ ምናምን ስብራቱ በጣም ከባድ ነው። ቀንን ጠብቀሽ የሆነ ቀን ማትረሹ ነገር የሆነ በጥልቀት ስታስቢ ማለት ምን ይሆናል መሰለሽ ለደስታ ብለሽ ያዘጋጀሽው ምግብ ለሐዘን ምናምን ይውላል እና ብዙ የሚያሙ እንትኖች አሉትና ከመኪና አደጋ ጋር ተያይዞ አንዳንዴ እንደዚህ ያው ሰርግም ሲሆን አንዳንዴ ፍጥነት ምናምን ይሆናል። አሁን እንደዚህ አይነት አጋጣሚዎችም ብዙ አሉ። መንገድ ላይ ከአዳራሹ ወይ ከቤታቸው ሳይደርሱ ህይወታቸው የሚያልፉ ሙሽሮች ከዚህ በፊት ሰምተን እናውቃለንና ከፍተኛ ጥንቃቄም ያስፈልጋል። ደስታ እንደመሆኑ መጠን ደስታው ደስታ ሆኖ የጸጸት ጊዜያት እንዳይመጡ ወደፊት መቼ የምትረሹ ነገር ስላልሆነ ያው ነፍሳችን በፈጣሪ እጅ ቢሆንም እኛ መጠንቀቅ ያለብን እንደገና በጣም የኛ አጋጣሚ ደግሞ ናፍቆት ፓርኪንግ አርጋረሽ መንገድ ነው ስብር ቅንጥስ ብያምር ያለው ብዬ ማይል አድርገን ወደ አዳራሹ ለመሄድ እንደገና ሌላ ከዚህ እንደ ልደታ በጣም ሩቅ መንገድ ሰርግ በእውነት በቃ አረፍ ብለ ከዛ ሊፍቱ ደግሞ ይሄድንበት የት ነው? ሁለት ህንጻ ነው የተገነባው መሰለኝ ስካይላይት መሰለኝ አይደል? አንደኛው ህንጻ እዚህ ነው ለነገሩ እንደገጠመኝ ራሱ ከተቆጠረ አንደኛው እዚህ ነው አንደኛው አወቀች ይሄኛው ነው ብላ ጣሟና ልቃ ከሩቅ ሰርጉ ግማሽ ላይ የደረስንበት በእውነት በጣም አጭር ቀሚስ ነው በጣም ሃይ ሂል ነው ኢማጂን ለሰርግ የሚደረግ ከፓርኪንግ እንትን ውስጥ ወተን አስበው ከዛ በሱኛው ሊፍት ሄደን ስንመጣ ይሄኛው አሮጌው ህንጻ ነው ወደ አዲሱ ለመሄድ ወተ ከዛ ተጣላን መንገድ ላይ ማሙት ይችላልላችሁ ተጨቃጨቅን ደረስን ስንደርስ እኔ ማረሳው የራሴ ገጠመኝ ሰርግ የለኝም በእርግጥ እኔ ፎቶግራፍ ነበረኝና ይሄ ተደጋግሟል ዳሪ ነው ህዝቡም ሊድርሽ ተዘጋጅቷል ሰርግ የለኝም ግን በጣም በዛ ዳሪ ሸንኮሬ እንኳን ብቀይሩ ምን አይደል ወደ ሸንኮሬ አክስትህት ምናምን እኮ ሸንኮሬ ነው የሚባለው እሺ ይሄ ሁለት አሁን እንኳን ስንት እንደሚለበስ አላቅም የኛ ጊዜ ሁለት ቬሎ ይቀያየር የለ አንድ በጣም ትልቅ ቬሎ አንድ ደግሞ መርሜድ ነገር በሼፕ የሚለበስ ምናምን መርሜድ ያለሽ ነው መሰለኝና በሼፕ የሚወርድ ቬሎ መርሜድ ነው የሚባለው አውቄው እኮ ነገር ይሆንና ሆን ብሎ እንደ ጥቅልል ነገር ያደርጉት ይላል መርሜድ ያለሽ መሰለኝ ከመርሜድ ለመጣው ቃሉ ልትናወራ አንተ ስለሆነ እሱማ ተያዝኩ እሺ ከዛ ሁለት ቬሎ መረጥኩ በጣም የሚያማምር ቬሎ ነበር የመረጥኩት እንዳጋጣሚ ይሄ በሼፕ የሚወርደው ቀሚስ ትንሽ ሰፋ ብሎኝ ነበርና ተለካው ለካችኝ ሶ በኒ ሳይዝ እንደሚስተካከል ተነገረኝ በቃ ከዚህ በኋላ መምጣት አይተበቅብሽም አለችኝ የፎቶው ቀን ጠዋት እኔ አልሄድኩም ሰው ነው የላኩት ምክንያቱም በቃ ለክታኛለሽ ፊት እንደሚያደርገኝ ነው ማቀው ከዛ በትልቁ ቬሎ የተነሳን ቆየንና ፋይናሊ ሸገር ፓርክ አልነበረ የኛ ፎቶሽታችን እዛ በጣም ለትንሽ ደቂቃ ነው የተፈቀደልን ኦልሞስት ለ10 ምናምን ደቂቃ ባይዘው የመጀመሪያው ነች ይሄንንም ብዙ ብየዋለሁ ህዝብ ራሱ አይሰለችው አይቀርም በቃ እኔ ስላላልኩት አከለክ ውሰጁ ፓርክ ራሱ አንቺም አንድ ቀርሻል ሌላ ጊዜ ሀበሻ የመጀመሪያ ነኝ ማለት ይወዳል ይባላል ከዛ በጣም በተጣበበ ሰዓት ነው ሁለት ልብስ ነበር እዛ ምን ቀይሮ አንድ ባህላዊ ልብስ ነበር አንድ ይሄ የተስተካከለው ልብስ ከዛ የተስተካከለው ልብስ ቦታ መቀየር ያገብቼ ግባ አትግባ አይገባም እንዴ በጣም አጥብበውታል አይገባም እንኳን ሊቆለፍ በቃ እዚህ ጋር ቀረ ወይ ከዛ በጣም ደነገጥኩኝ አለቀስኩኝ ምናምን እንዴት ስሜት እንደሚረብሽ አስቡትና እንደዚህ ይዞት ነው ባሌ የተነሳ ነው ከጀርባዬ እንደዚህ ቀሚሱ እንዲይዞት አይቆለፍም ሽሮ ደስ ይላል ምን ያህል ቢወዳት ነው ይባላል እሱ ያዘውን ይዞ ብሩክ አይለቀኝም እሱን አረሳውምና የሰርግ ቀን ብቻ ነው የሆነ አይጠፋምና አንዳንዴ ቀለል አርገህ ካላለፍከው በጣም ቀንን ያበላሻሻል እኔ በሰርግ ላይ በግ ፌንት ሲበላ ይቻላል በግ ምን አርገውት ነው ወይ ስንታየው አይ ሚን ከዛ በኋላ ይሄ መልስ ፕሮግራም አላል ከብላክ የመልሱ ዕለት መልስ ወንዶች ይዘው ይሄዳሉ በጊዜና እኔ በጉ እኔ ሃይፐር ምን እንደሆነ አላቅም ጭንቀት ይሁን ምናምን በሩ ላይ ሲደርስ ዘግቷል ግን ማረድ ነው እንደደከመው ቆጥሮ ማረድ ነው ይሞታል ሙሽሮ ያወጣውን ብር ያውቀዋል እንዴ ረዱልኝ ውድ ነው በጊዜው ከዛ ደረሰ እኔ ላቅም መታረድ ያልደረሰ በጊውን ምን እንደሆነ አላቅም ብቻ እንትን አለ ትንፋሹ አለ ግን የለም ቁም ሲሉት እንዴት ይቆም
ደግሞ ሙሽራ ያመጣው በግ ምናምን ይባላል ጎምለል ይላል ተይዞ ነው አቅም መለኪያ ነው በቃ ከዳው ግሩ ሚኒ ጌታ ግማሹ የተጃምቡላ በልቶ ነው ይላል መጨረሻውን ነገር አልሞተበትም ቢላ ይላል ሙሽራው እንግዲህ ሙሽራ ቢላ ሲላሰብና ኮቱን አልቆ የርግባ ሙራ ነው ማቆኔ ቢላ ሳይበላሽብኝ ተውሎ ነው ቢላ መጣ ተኝቷል ማስተኛት በጣም አሪፉ ነገር የነበረው ለሚዜዎቹ ኦሬዲ ወድቋል ያዘው ምናምን ይላል ግን እሱ ራሱ እንትን ነበር ይፈለጋል አይደል ያዘው አጋድሞ ምናምን ምን ነው ያዙት ተኛ እሱ ኤግዛክትሊ አዎ ያዘው ነበር እግሩ እንዳይፈራገጥ ምናምን ይባላል ከዛ ቢላውን ወሰደ አንዴ ነው አንገቱ ትንሽ ከመሆኑ የተነሳ አንዴ ሄደ አልተመለሰም አለቀ ዶሮ እንደሰዳችሁ ታታረፈንት ማረግ ይነሳው ቀላል ይነሳው በጣም በቃ እንደዛን ቀን ተስቆይ ሙሽራው እንዲያለ ይስቃል እና አይ ማረዱን በእውነት አዎ አይ ደማ እንደምንም ደሞታ ተሻግራችሁ ነው ይባላል ለማንኛውም እንግዲህ የሰርግ ወቅት ስለሆነ እናንተም ደግሞ በጣም ብዙ ገጠመኝ ይኖራችኋል ብለን እናስባለን ጻፉልን እስኪ በሰርግ ቀን በራሳችሁ ሰርግ ቀን ሊሆን ይችላል በሌሎች ሰዎች ሰርግ ቀን የገጠማችሁ ለየት ያለ የሚያዝናና ነገር ካለ ጻፉልን እኛ እንግዲህ ሙሽሮቻችንን መርጠናል ቻናሏን ሞቅ ደመቅ አርጎ የሚድራቸው ሙሽሮች እንግዲህ በእናንተ ተመርጠው ዛሬ ይፋ ይሆናሉ ቻሌንጅ ከሰጠን ዛሬ 21 ቀናት ሆኗል እነማን ናቸው የሚለውንም ለናይ ነው በ3 ሳምንታት ውስጥ ብዙ ላይክ ያገኘ ኮሜንት አድርጎ አሳማኝ ውሃ ሚደፋ ሊወደድ የሚችል ኮሜንት የላከ ሙሽራ ይዳራል ብለን ነበር በእነዚህ ቀናት ውስጥ ይህን ቀረጻ እስክናካይ ድረስ ብዙ ላይክ ያገኙትን እንናገርና ሰርጋቸው ድል ተደርጎ ሊደገስ መሆኑን ልናበሰር ነው ጠጁ ተጥሏል ጠላው ተጠንስሷል ብዙ ነገሮች ስላረጉ እኛ ወደ ኋላ እንመለስም እናወዳድራለን እንጂ ሰርጉን አንተው ለማንኛውም ግን ሰርጋችሁ ድል ተደርጎ እንዲደገስም የፎቶ የቪዲዮ ድል እንድታገኙ ያሉበት ቦታ ይወስነዋል ይመስለኛል አይደል ከተማ ውስጥ መሆን አለባቸው ከሀገር ውጭ ሆነም ኮሜንት ያደርጋል የሚገርምሽ እንሂድ እንምጣ መምጣት የሚችሉ ከሆኑ ለምሳሌ እዚህ ኢትዮጵያ ውስጥ ሆኖ የተለያዩ ክላስ ላይ ካሉና መምጣት የሚችሉ ከሆኑ እስቲ ለድሉ ተጠቃሚ መሆን ይችላሉ ምን ያሳስበኛል ግን መሰለሽ አሁን ከሚቀጥለው ሳምንት በኋላ እንግዲህ ጾም ይገባል ያንን የጾም ወቅት ተከትለን ነው ሰርጉን ልንደግስ የምንችለውና ሰው መጥራቱ ምናምን ያለው ነገር ግርግር ለናንተ ካላስቸገረ እኛ በደም ተዘጋጅተን ደስ ብሎ ልንድራችሁ ነው ለማንኛውም እድለኞች እነማን እንደሆኑ በነገርሽ ላይ ለ4 ብሏል ምን ጠራው ዛሬ አሁን ያለው ችግር ከገጠመን ብለን አንደኛው ተጠባባቂ ነው ከዛ ይሄንን ፕሮግራም ደግሞ እያዩ ከፍተኛ ላይክም ሊያገኙ ይችላሉ ሊጨምርም ሊቀንስም ይችላል እኛ ግን እስከ ዛሬ ያለውን ስክሪንሻቱን እናስቀምጥና በዚህ መሰረት ነው የመረጥናችሁ የሚለውንም እናሳውቃቸዋለን ማለት ነው ላይኩ የሚቆጠረው ይሄንን ፕሮግራም እስከምንቀርጽበት ጊዜ ድረስ ያለው ነው እንግዲህ ባለን ዳታ መሰረት በጣም ከፍተኛ ላይክ ያገኘው ከፍተኛው ላይክ 306 ላይክ ነው ሙሽራው ነው ሙሽሪት የጻፈችው ማን ነው ሚሻ ታመነ የሴት ይመስላል የወንድ መስሎ ነበር ሚሻ የሴት ነው እንደዚህ አይነት ድልን ለመናገር እኮ የሰርግን በተለይ ለሴት ደስ ይላል በጣም የጻፉትን ኮሜንት በእናንተ ላይክ መሰረት ነው ምን መርጠው የኛ እጅ ውስጥ ምን የለበትም 306 ላይክ ያገኘው ኮሜንት ምንድነው የሚለው እባካችሁ እኔ እንዳሩኝ ለእናቴ ብቸኛ ልጅ ነኝ እናቴ ጧፍ ሸጣ ሰው ቤት ሰርታን ያሳደገችኝ ለሷ ደስታ ስትሉ እድሉን ስጡኝ ፈጣሪ ከሞት ያተረፈኝ ምናልባት ደስታዋን ሊያሳየኝ ይሆናል ይላል የሚሻ ታመነ ኮሜንት 306 ላይክ እና 15 ምላሽ ኮሜንቶች አሉት ስለዚህ እሷ ቀዳሚ ሆነች ማለት ቀዳሚ ነው ከፍተኛው ላይ ባለ ዳታ አምራል ሸገኑ እንደዚህ ነው ለምጨበጨበው ሙሽ ወደ ግራ ሸብረፍ ነው እንዴ ሸብረፍ ባለሽ ምድር ማንዬ ልጇን ስድር ቻናሏን ልጇን ስድር በጣም ደስ ይላል እና ስሰማ ስሜቱን እያሰብኩት ነው በጣም እና የጻፈችውም ነገር ደግሞ እውነት የቻናሏን ቤተሰቦች በደንብ ልባቸው ተነክቶ ኮሜንቱን ላይክ እንዳያረጉት ያስታውቃል በጣም ስሜት የሚሰጥ ነገር ነውና እሷ ከሞት ወይ የጻፈልን ሰው እሱ ከሞት እንዴት እንደተረፉ ታሪኩን እዚህ ላይ አልጻፉልንም ስናገኛቸው ሰማን ሁለተኛውም ግን አንቺ ጋር ሁለተኛውም ላይ ጋር 84 ገባ 83 ነበር እጄ ላይ እዚሁ እጄ ላይ ያለ 84 ላይ ገባ ቅድስት ፍቅሬ ይላል ሰላም ናፍቆትና ሊያዬ ስሜ ቅድስት ተባላለሁ ከጓደኛዬ ጋር 6 አመት ሆነን አሁን ላይ ቤት ተከራይቶ አብሮ ለመኖር ወስነናል የአንደኛውን እድል በማርያም በመድኃኔዓለም እድሉ ለኛ ስጡን ይላል ይሄ ኮሜንት 84 ላይክ አግኝቷል አንደኛ ኮታው ጋር በጣም በብዙ ርቀት አለው ግን በሁለተኛ ደረጃ ከፍተኛ ላይክ ያገኘው ደግሞ ይሄኛው ነው ማለት ያዝበለው
ሶስተኛ አድርገን ደግሞ የመረጥነው አሁንም በተላኩልን ኮሜንቶችና ከፍተኛ ላይክ ባገኘው መሰረት ወይንሸት ታደሰ ምናልባት ይሄ እንግዲህ የእንትን ስማቸው ሊሆን ይችላል ትክክል ስም ላይሆን ይችላል አጠር አድርገው የጻፉት ስም ይመስለኛል እኔ ወይንሸት በየቀጣጠልኩት ወይንሸት ታደሰ 1671 ይላል እኔ ወልጃለሁ ልጄ ራሱ 1 አመቷ ጥር 3 ነበረ ሰርግ አላደረኩም ፎቶ የለኝም የርግዝና ፎቶ የለኝም ክርስትናም አላደረኩም የልጄ ልደት ሲዘጋጅ አክስቴ ድንገት አረፈች በቃ ምንም ማስታወሻ የለኝምና አንዱን ጋብዙኝና ደስ ልሰኝ ታሪኬ ይቀየር እግዚአብሔርንም ማመስገኛ ይሁንልኝ ሶስተኛ አራተኛው ግን ትንፋሽ ቁርጥ እያለ ታግዘኛለህ እስቲ መስማት ፈልኩ ከባድ ነው አራተኛው አራተኛው ማወቅ ይፈልኩት ወንድ ነው ሴት ነው አራተኛው ወንድ ነው አይገርምሽም ተሾመ እሸት ይባላል እሱ ደግሞ 59 ላይክ እና 59 ኮሜንት አለው ኮሜንቱ ብዛት ባይዘው ከሁሉም የሱ ይበላል የኮሜንት ብዛት አዎ ምክንያቱም ያው ቤተሰቦቻችን ማክበር አለብን 59 ባካችሁ አርጉለት ነው የሚለውና 59 ኮሜንት 59 ላይክ አለ ስንታየው ደግሞ የጋዜጠኝነት ወንድም ስለሆነ እሺ ታሺ 2 ሳምንት የቀረው የልጅነት ህልሜ ማን ያውቃል በስተመጨረሻ ይላል ቃል አጋኗለው ይችልበታል ባለቀ በተሟጠጠ ጊዜ የድንግል ማርያም ልጅ ይጀምራል ሰርጌ በጥር 24 በኢትዮጵያ ኦርቶዶክስ ተዋህዶ በስርዓተ ቤተክርስቲያን ነው የሚገርመው በሰርግ ማግባት የልጅነት ህልሜ ነበር አሁን ግን በነገሮች አለመመቻቸት ስርዓቱ ተፈጽሞ ምንም ዝግጅት የለንም ይህ ህልሜ ቢሳካ ይበልጥ እናቴ ብሎ አቆመ እናቴ ሲል ደግሞ ያው እንደዚህ ቃል አገናዋለው ጽሁፉ ሪድ ሞር የሚለውን አንብቤዋለሁ ሊያፋራ እናቴ ብሎ ቃል አጋኗለው ያው እንትን ጨርሶ ይመስለኛል ልክ ነውና ታሺ ተጠባባቂ ነው አው እኛ እንግዲህ እድሉን ሰተናል ሁላችሁም ተዳሩ ሁላችሁም ፎቶ ቪዲዮ ፕሮግራም ያልነበራችሁ በሙሉ እድሉን ተጠቀሙ ብለን አውጥተናል እንግዲህ ላይክ የነፈዋችሁ ሰዎች ናቸው ያበላለጧችሁ ይሄ ልጅ ብሏል እኮ ስጦታ እንደምትሰጧቸው ቁጠሩት ብርጭቆ ኩባዩንም እንደሚወሰድ ሰርግ ላይ አንድ ላይ እንት ልብስ ማጠቢያ ነው እንደሱ እንደሚደረገው ቁጠሩት ተብሏል ባገኛችኋቸው ከፍተኛ ላይክ መሰረት ነው የዳኘናችሁ እንግዲህ ስለዚህ አንደኛ የወጣው ስሙ ማን ያልሽ አንደኛ የወጣው ሚሻ ታመነ ነው የሚለው ሁለተኛዋ ሴት ናት ሚሻ የሴት ስም ነው ወንድ ሆኖ ብቻ እዚህ ስትዋረጂ ልብ አድርጉልኝ ህዝብ ሚሻ የሚባል ወንድ ካለ እስኪ እንግዲህ ይምጣና ብቻሽ እንዳደሪው ሚሻ እሺ ሚሻ እና ሁለተኛ ወጣችሁ ደግሞ ቅድስት ራፍ ነው ጋር ያለችው 83 ላይ ተሾመና ወይንሸት ሶስተኛ ተሾመ ደግሞ ተጠባባቂ አራተኛ ነው ስለዚህ ከነዚህ ሰዎች ጋር እንግዲህ ከዚህ በኋላ ታወሩናላችሁ እናወራለን ያላችሁበትን ሁኔታ በደንብ እናወራለን እኛ ኦሬዲ ወደ 50% ከዛም በላይ የሚሄደው የድግሱም የፎቶግራፉም ፕሮግራም እየተጠናቀቀ ነው በሚቀጥለው ሳምንት ግን ስንመጣ ለወድና አንድ ላይ ቤተሰቦቻችን ሰርጉን ይዘን ነው የምንመጣው በጣም በመሃል ደግሞ አሸናፊዎቻችን ጋር የምናወራውን የምናደርገው ነገር ሁሉ አድርገን ቤተሰቦቻችን ከዚህ በኋላ የሚያዩት ሰርጉን ነው የሚሆነው ቤተሰቦቻችን ሰርጉን እንዲያዩት እንዲያመቸን እንግዲህ ያፍካ ይጥፋብህና ሰርጋቸውን እናረግ የምንችለው በስራ ቀናቶች ውስጥ ነው ወይ ማክሰኞ ወይ ሐሙስ ነው ልናረግ የምንችለው የሰርጋቸው አዳራሽ አዲስ ኢንተርናሽናል ኮንቬንሽን ሴንተር ውስጥ ያለ ጎርጂየስ ሬስቶራንት ነው ሄጄ ከኪችኑ ሰርቻለሁ አዳራሹን በስፋት አሳይተናችኋል ባለፈው ቪዲዮ ላይ ሰርጋችሁ የሚሆነው እዛ ነው ስለዚህ የጥሪ ካርዳችሁ ላይ ቦታ ጎርጂየስ ሬስቶራንት ያላችሁ ጻፉበት ማለት ነው እድለኞች እና ምንድነው የሚሆነው ከአንድ እስከ 3 ሆነው የጨረሱት ሙሽሮች አሉ አይደል አራተኛም የጠቀስነው አለ ሶስቱ በአጋጣሚ ባይችሉ እንደ ቀደም ተከተሉ አራተኛ ላይ ተጠባባቂ አድርገን ያስቀመጥናቸው ሙሽሮች በተቀመጠው የሽልማት ዝርዝር መሰረት የቻናሏን ያቀርበውን ፓኬጅ ያገኛሉ ማለት ነው ለማስታወስ ያህል አንደኛ የወጣው ሙሉ ድግስ ነው የሚደገስለት ሁለተኛ የወጣው ደግሞ ፎቶና ቪዲዮ ይኖራል ሶስተኛ የወጡት ጥንዶች ደግሞ የስቱዲዮ ፎቶ እነዛኞቹ የመስክና ቪዲዮ ነው የሚኖራቸው እነዚህ ደግሞ የስቱዲዮ ፎቶም ትልቅ ማስታወሻ ስለሆነ ይኖራቸዋል ማለት ነው እንግዲህ ቅድም ጎርጂየስ ሬስቶራንት አንስተሽ ነበር ሊያ በጣም ትልቅ የሚያምር አዳራሽ አላቸው እዛ ይደገስላችኋል ሰርጋችሁ ሜካፕ ካልሽ ሙሽሪት ደግሞ አይኤምኤስ ሊያ ጎሌ ፏ ብለሽ እስቲ አጣራሽ ደስ ይላል እንዴ ሊያ ጎሌ ተባለች ሜካፕ አርቲስት ታሳምርሻል ወንዱ ደግሞ በቪያቫ ሱፍ አይደል ሽክ ይላል ዲኮሩ አዳራሹ ካላችሁ ደግሞ ዲጄቢና ዲኮር ከተማችን ላይ አለ የተባለ የታወቀ ባለሙያ ነው አዳራሹን ደግሞ ያስውብልናል ማለት ነው ማን ቀረ ፎቶ ቪዲዮ ካላችሁ ደግሞ ስመጥሩ ጆኒ ረጅም አመት በዚህ ስራ ላይ የኖረው ጆኒ ቪዲዮና ፎቶግራፊ ቆንጆ ፎቶና ቪዲዮ ይሰራል አንቺን እንደዛ አሱባ ደግሞ ሽርብትን ያስደረገልሽ ደግሞ ያስደረገችሽ አዎ ቬሎአቸው ቹዬስ ቬሎ ደግሞ በስማን በእጅ ነው የሚሰራው የእጅ ጥበብ ነው የምትለብሱት የኪራይ ቬሎ አይደለም እኛ ሊያም ስናገባ በኪራይ ቬሎ ነው ያገባነው እናንተ ራስሽን ቻይ መቤት እኔ ቤት ተቀምጧል ቬሎ
እሺ እንደ ሊያ በእጅ የተሰራ የዲዛይነር ቬሎ ነው የምትለብሱት? እንደ 3 ብር VHS ነው አንቺ ተከራይተሽ VHS ፊልም በ3 ብር ይከራይ ነበር። አይ እንዴ እንደዛ ማለት ነው። እኔ VHS ሲኖር አልተወለድኩም እንጂ። አረ አንተ እኮ የራስን ሰርግ ራሱ በVHS ነው የምታየው። ያስገልብጠሽ ነው እንደማንቺ። ቆይ ግን ሰርጉ ምሳ ነው እራት ነው? ሙሽሮቻችን በዚህ ሰዓት ይሆንልን ሲሉ በዛ ሰዓት ይሆንላቸው። አንተ ድንኳን ለመስበር ነው አይዞህ እንጠራለን። በነገራችን ላይ እኮ ሙሽሮቻችን ያንን ቆመን ምንድራቸው አላለም እንዴ? አጃቢዎች ነው። የጥሪ ካርዱ ላይ እኮ አሁን ሲጠራ አሁን ቤተሰቦቻቸው እንትና አይደል የሚለው ከቤተሰቦቻቸው ከቻናል 1 እና ቤተሰቦቹ ነው የሚባለው። ስለዚህ በርካታ ዲያዩ ማስገባው እኔ ጠጅ ክፍል ነው አላልኩም እንዴ? ስጋ ቤት ነኝ። ስጋ ቤት ነኝ። ጠጅ ክፍል ላይ ክትፎ ጋር ቆማለሁ። አይ የለም። አይታችሁ ከሆነ ግን ክትፎ ጋር የሚቆሙ እናቶች ማን እንደሚመርጣቸው አላውቅም። ኮስታራ በጣም ኮስታራ ናቸው። አዎ ጨምርልን የማያስብል ፊት ነው ይዘው ሄደ የተደረገው እና አንዳንዴ አይተሽ ክትፎ እንዲጨመር ያቆኛል ብለሽ እንዲያውሽ እኮ ነው። ሰላም ነው ስታያቸው እንድፍት ነው። እግዚአብሔር ይመስገን ጨምር ይመጣልና ጨምር። በተለይ ናፍቆት ሆነ እዛ ጋር ደሰችው። እኔ ክትፎ ነው ሞዶ ባዶ ሳህን ይዛ ነው የምትሄደው እስከ መጨረሻው ድረስ። ከክትፎ ድረስ ባዶ ሳህን ይዤ እኮ አሁን አለቀለት ትንሽ ልትያሽ። አዎ ከኔ ላይ ነው የሚያነሱት። ለማንኛውም ሙሽሮች አሸናፊ ሆናችሁትን የምታገቡትንም ጨምሮ ሁላችሁንም እንኳን ደስ አላችሁ ይላል ቻናሏን። እሑድን አንድ ላይ ሳምንት ድል ባለ ሰርግ እንገናኛለን። ሞቅ ደመቅ ብለን ቆይታ እናደርጋለን። እሑድን አንድ ላይ ከእናንተ ጋር ይቆያል። መልካም ጊዜ